ኖ እኔም እኮ ተናድጃለሁ። ምን ነው ይቅርታ የምትጠይቀው? ምን ሆነሽ? እኔ ራሴ እኮ ተናድጃለሁ። ገባሽ? ከተለያየች ሩታ ተለያየች። አብርሃም ጋር ሰላም ከፈጠረች ባለፈው ሄርሜላንን አብርሃም ይቅርታ ጠየቀች፣ ተለያዩ። አሁን ደግሞ ምን ይቅርታ ትጠይቃለች? አንደኛ ደረጃ ይቅርታ ጠይቀሽ የመጨረሻ ጊዜ ድርሽ ሞክረሽ እጉር ላይ ወርቀሽ እንደሆነ ትሞክራለች እንዴ? አብርሃም ቢሄድ እኮ 10 ከአብርሃም መተሻለ ወንድ ይመጣል። ህይወቷን መኖር ነው እንጂ እሱ በቃ ንገሯት። እሺ ተደማመጣችሁ ማንም ሰው አንረዳዳም። እንደዚህ ያላችሁ ኤፍሬም ሲያወራት ስለሱ የመመለስ በዙሪያው ላሉ ሰዎች መጀመሪያ ተስተካክለን ታርቀን እሱ በእጃችን እናስገባለን ብሎ ሲያወራ ካልክሺ ብላዋለች። ስለዚህ ስለምትፈልግ ነው። አያዳምጡም። ለምንድን ነው የማይነቁት? ስለዚህ እሷ ማለት ነው ጥሎት ሄዷል። አልፈልግም ማለት ሸበላ ልጅ አልነበረም። ገባሽ? እሷ አልተከበረችም። በራሷ ጊዜ ነው በቃ ነገሮቹን የምታበላሸው በራሷ ጊዜ ነው። መጀመሪያም ያፈረሰች በራሷ ጊዜ ነው። አሁንም የምትቀለው በራሷ ጊዜ ነው። ገባሽ? ይሄ ልጅ አልፈልግም ማየትም አልፈልግም ብሎ ጥሎ ሄደ። አንድ ሁለተኛ በባለፈ ካላወቅሻት ማታውቂያት ከሆነ ሄርሜላ ትባላለች ተዋውቂያት ይላል። ይሄ እኮ ህሊናዋ ተረማመደበት። አየሽ? እንደዛ ብሎት ዛሬ ማለት ነው እንደዛ ብሎት ዛሬ እነዚህ ልጆች እናስታርቀሽ በዙሪያው ካሉ ሰዎች ከታረቅን አብርሃምን በእጃችን እናስገባዋለን ብሎ ቪዲዮ ሰርቶልኩ ሁሉም ሰው ማለት ነው። አስቢ በጣም የዋህ ስለሆነ ሞኝ ስለሆነ አብርሃም ለሁሉም ሰው ያምናል። ወይ እንደማመጥ ማሬ የሁሉም ሰው ያምናል። ዛሬ ለኤፍሬም እንዴት እንዳምነው አይተሻል። እስከ ቤቱ ድረስ ነው ወስዶ ይቅርታ ትልሃለች ይልሻል ብሎ ለሄርሜላ እንዴት እንዳረጋ የወንድም ጠላት ነው። እሱ ደግሞ ወጥመድ ነው የሚፈልገው። በይቅርታ አብርሃምን እንመልሰዋለን ነው የነሱ ሀሳብ። እሱ ግን አይመለስም፣ እርግጠኛ ነኝ። አብርሃም እኮ የኔ ልጨርስ። አኝኮ ተፍቷታል። ቢመለስም ይሄ ልጅ ልቡ ውጭ ነው። ቢመለስላትም አይጠቅማትም። ደስ ይሄ ልጅ ውጭ ስለለመደ ቢመለስ ማላየት ብቻ ነው። መቶን ጊዜ ቢመለስ ከሷ ጋር መኖር አይችልም። ከጽጌ ጋር ቪዲዮ ሰርቷል። ያንን ራሱ ሰምታ መገንዘብ ነበረባት። አንደኛ፣ ሁለተኛ የሷ ተከታዮች አይደለም። አትሳደቡ፣ ስድብ አያስፈልግም ማለት ስድብ አያስፈልግም። እዚህ ጋር መሳደብ የለብንም። ምክንያቱም ሴት ልጅ ናት። ብዙ ነገር ስለምታስብ ብዙ ነገር ስላለባት ልትናገድም ልትነቅልም ምንሸራርጉለት መላንሸራርጉላት ይመጡ ተሆነ የተበቀላት ሰው 100 ጊዜ እንዴት ነው ይቅርታ የምትቀበለው? አንደኛ። ሁለተኛ ያቺ ሴትዮ 1 ሚሊዮን ብር ስትሰጣት እንዴት ማሰብ አቃታት? ለምንድን ነው ይሄ ነገር? ገባኝ እኮ አሁንማ ተረድታለች፣ ገብቶኛል። ግን መጀመሪያ ማንኛውም ነገር ሲነገራትም ይሁን ምንም ይሁን ለምንድን ነው አንደኛ ኮመንት ማንበብ አለባት። ገባሽ? አብርሃምም ሆነ ሩታም ሆነ ሶስታቸውን የኦዲየንስ ኮመንት ብዙ ትምህርት ወስዳለች። አለች ሩታ እኮ ያወፍረኛል አለቻቸው፣ ነገረቻቸው። ስድብ ስለሆነ ነው እሷ። እነዚህ ደግሞ በጣም የተለያየ ሰው ብዙ ማንም ነው እየመጣ የሚጫወትባት። እሷ አሁን ሬታ ብልጥናል። ምንም ብትሆን ነገሮችን እንትን ለመገንዘብ ትሞክራለች። ይቺ የመጣውን ኩላ ይቅርታ 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 እያለች ራሷ ናት መጨረሻ ላይ የምትጎዳው። አሁን ዛሬ የመጣው ኤፍሬም ለሀይሩ አይደለም ማለት ነው። የሆነ ተንኮል ይዟል። እዩት፣ ዝም ብላችሁ ስራውን። የሆነ ተንኮል ይዞ ነው የመጣ። እናቸው ነው ብለዋል እኮ በቪዲዮ መጀመሪያ ተናግረዋል። መጀመሪያ በዙሪያ ያለ ሰው እንታረቅና በእጅ እናስገባቸው ብሎ ቪዲዮ ሰርቷል። ጉዝዬ ከእሷ ጋር ሲያስታረቅ እሷ ደግሞ አሁን ሬታ የራሷን ህይወት ራሷ አልኖርም። የዚችን የልጅ ህይወት እየጠበቀኝ ነው መኖር የምትፈልገው። እሷ ተስፋ ቆርጣለች። ችግሩ ፋጤ አብርሽን ታላገኘው በቃ አልኖርም ነው ያለችው። እሺ ገባን ነበር። ምን ልታረገው ነው? ሰራተኛ ልታረገው ነው? አርዳ ልትገለው ነው ወይስ ምን ልታረገው ነው? እሺ ከሷ ጋር እንኳን ሄርሜላ ጥላቻ ነው ይሄ ሁሉ ማሬ። የሄርሜላ ጥላቻ ቤተሰብ ደግሞ ማለት ነው። ይሄ ሁሉ ጉድ ሲያሳልፍ
ኤፍሬም አልነበረም። ገባሽ? ዘበኛ ሲሆን አልነበረም። በጥፊ ሲባል አልነበረም። የራቆት ፎቶ ሲያዝብህ አልነበረም። ኩሽና ቀስ አይቷል፣ ግን አልፈለጉም እንጂ የሚፈልጉት ምቀኛ ነው። በተለይ ኤፍሬም የእሱ የመጨረሻ ገዳይ የሆነው ኤፍሬም ብቻ ነው። ኤፍሬም ብቻ ነው እንዴ? ልጅቷ ገና ስትመጣ ነው የ3 ዓመት ውስጥ እሱ ልጅ እኮ ጤነኛ ኖሮ እኮ አይደለም። ከበር ለበር ሲወረወር ነው የከረመው። ከሚኒ ቤት ከዳኒ ቤት ነው ሲሽከረከር የከረመው። ሳያገባትም አይደለም አግብቷት እንዴ? እሺ አንድ ሴት ከአንድ ወንድ ለመጣል እንዴ በሬ አይደለም እኮ ይሄ ህዝብ ተሰብስቦ አስሮ የሚጣለው አንድ ወንድ ነው። እነሱ ገንዘብ በቃ እውቅና ስለሆነ በእጃችን እናስገባዋለን ነው የእነሱ ሀሳብ። እሺ ቢገባስ ምን ሊያረጉት ነው? ምን ሊያረጉት ቪዲዮ ያያችሁት የማን ነበር? አሁን እኔ አይቼ መጣሁ። እሺ ሄርሜላን እርግፍ አድርጎ ተዋት። ከዛስ ምን ይሁን ይጨልል? ልጅቷ በስሟ እሷም ተናግሯል እኮ ከዚህ በፊት ይሄንን ነገር እያወቀ ተመልሶ አይኗን ማየቱ እንዴት ደፈረው? እንዴትስ አንጀቱ ተቀበለው? ምን በውስጡ አብርሃምን ጅል ነው። ለምን በይኝ ማሬ ጅል ነው። እስካሁን ሽማግሌ ይገላገል ነበር።